ጋሽሻቱ እየተተቹ ይገኛሉ በጣም ከሚዲያ ጠብቀን ያሳደግነው ፕሮግራሞች የማልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ስልክ ለህፃናት መስጠት ወይ ደግሞ ቲቪ ስክሪን ላይ መልከታቸው ምንድነው ጉዳቱ ቬሮኒካን ዘመቁላላቲንግ እንግዲህ ልጆቻችንን አስተምረን ጤና ባለሙያ ሁኑ ብለን እነሱን እየደጎሙ መኖር ደከመን ዩክሬን በሩሲያ ላይ ፈጸመችው ተአምራዊ የተባለ የድሮን ጥቃት አነጋጋሪ ሆኗል ዩክሬኖች አስገራሚ የሆነ ጥበብ ነው የተጠቀሙት ሰላም ዩቲዩባውያን እንደምን አላችሁ እግዚአብሔር ይመስገን ይህ አሽሩካ ቻናል ነው እንደተለመደው አዝናኝ አስተማሪ ምላቸውን ጉዳዮች ይዤላችሁ መጥቻለሁ ይህንን ቪዲዮ ላይክ እንድታደርጉት በትህትና እጠይቃለሁ ሐሳባችሁንም ኮሜንት አድርጉ አዲስ ሆናችሁ ለቻናላችን ቤተሰብ መሆን አትዘንጉ አሽሩካ የምርጦች ምርጫ የቀጥላችን ላይ ይሄ ሰውዬ ጨቅላው ብሎ ስም የሰጠው ማን ነበረ ቻሌንጅ ይዞ መጥቷል ለዲያስፖራው በተለይ ለሚዲያ ባለሙያዎች ሐሳብ ትችት እየሰጣችሁ ላላችሁ እኔ ይሄን እየሰራው ነው እስቲ እናንተ ስሩ እያለ ነው አንዴ በኮንከር አንዴ ላትላቅ ተራረኩትኝ ዋሊት ስኪላት ጆከር ለመሪት ተላስብ ስሙት እስቲ አቃቂር እንዲመቻችሁ ሰርታችሁ አሳዩ ከኛ የተሻለ ነገር ሰርታችሁ አሳዩ ራ ሁሉ የዳቦ ስም የሚያወጡ ቦሊኒ ነፍሴ አታታታታ አርጎማታማታ ካታ አቃቂር የሚያወጡ ፕራዮሪቲ የሚያወጡ ይሄ ይቅደም ያይከተል ያያስፈልግም ይሄ ያስፈልጋል ሰውየው ሰላም ስጠን እኮ ነው ያልነው እንጂ የሚሰራ አንተ ይሄን ፓርክ እናንተ የምትሰራው ኃይሌ ገብረስላሴ አብይ አህመድ ከሰራው ስንት ፓርክ አይበልጥም እንደ የሰራው ስራ ምንድነው እነዚህ በተለያየ ቦታ ሆቴል የሰሩት ጅማ ላይ ትላልቅ ህንጻ የሰሩት ሐዋሳ ላይ ምን ላይ ተቆጥሮ አያልቅም እኮ ግለሰቦች እኮ ከሰሩት ስራ የተሻለ ስራ አልሰራም አብይ አህመድ እንዴ ዲያስፖራው እኮ ሀገሬን ዓለም አለው ብሎ ወደ ሀገሩ የመመለስ ተስፋ ውስጥ ያለ እኮ ነው አብይ አህመድ ሀገሪቷን ጦርነት በጦርነት ያደረጋተ እስቲ ባህር ዳር እጄ ዓለም አለው ብትል ጎንደር እጄ ዓለም አለው ብትል ዛሬ አብይ አህመድ በድሮን አይደል እንዴ ህዝቡን አማራ ክልል እየደበደበ ያለው እንዴት ነው ይሄ ሰው የሚያስበው ምን አይነት መፎካከር ውስጥ ነው የገባው እና ለዛ ነው ስልጣኑን ልቀቀልንና እኛ እንስራ እስቲ የሚሰራው እንዴት እንደሆነ እናሳያለን ጃዋር መሐመድ በተለይ ሰሞኑን ፓርኳን ምናምን የቀጠቀጡለት ነገርም በቃ አበሳጭቶታል የራሱን ገንዘብ አውጥቶ ወይም ደግሞ ከነጋዴ ሰብስቦ መዝናኛ የሚሰራበት ምንም ራሽናል የለም ሀገር እኮ መቀለጃ ነው የሆነው ጓዶች ያው እንደዚህ ያደርገዋል ማለት አብይ አህመድ ወንጀለኛ ጨፍጫፊ ገዳይነ እግዚአብሔር ይፈርድብሃል እኮ አይቀርልህም አንድ ቀን ይሄ የንጹሃን ደም እንደዚህ የሚያስለፈልፍ ነው ቤት ኪራይ ምን አይነት የቤት ኪራይ ነው በ6000 ብር ውስጥ እንኳን ሳይበላ ሳይጠጣ ልኑር ቢል በምንድነው ተከራይቶ የሚኖረው ልጆቻችንን አስተምረን ጤና ባለሙያ ሁኑ ብለን እነሱን እየደጎሙ መኖር ደከመን በእነሱ ናርፋለን ብለን አንደኛ ነህ ብለን ወደ ጤና አምጥተናቸው እንደገና እኔ የደረሱ ልጆችን መልሶ መደጎም በመጦሪያ ጊዜ ልጆችን መጦር በህክምናው ዙሪያ አለ ቤታችሁ የገባ ሰዎች ታቃላችሁ ካልተደጎሙ መቆም አይችሉም አሳዘነም በእውነት እናት እጦራለሁ ብዬ ልጄን መጦር ጀመርኩ የህክምና ባለሙያዎች የጤና ባለሙያዎች ያነሱ ያለው ጥያቄ ነው የብልጽግና ኢኮኖሚ ውድቀት ማሳያ እውነት አሳዛኝ ነው ጥያቄያቸው ሊመለስላቸው ይገባል የህክምና ባለሙያዎች ደሞዝ መጨመር ይገባል ያው ትግላቸውን ቀጥለውታል ጭራሽ እናቶችም መውጣት ጀምረዋል ወደ መዝናኛው ሰናልፈ እንግዲህ ቬሮኒካ እናገኛለን ዘመቁላላቲንግ እንግዲህ አውሮፓ ላይ የገባችው ቬሮኒካ በፈረንሳይ ፓሪስ በአምስተርዳም ሆላንድ እንደዚሁ ደግሞ በኦስሎ ዝግጅቶቿን አቅርባለች ቀጣይ በስዊድን እና ሌሎች ከተሞች ላይ እንደምታቀርብ ይጠበቃል የምትመለከቱት ኦስሎ ላይ ቬሮኒካ አሁን አውሮፓ ሙቀት ነው ያንቺ ሙቀት ተጨምሮ ከባድ አስቸጋሪ አይደለም እንዴ እሺ ቬሮኒካ በኦስሎ በትዝታ ባንድ ታጅባለች በስዊድን ታዋቂ ናቸው ምን አለ እንደዚሁ ፀሐይ የተባሉት
አሪፍ ነው ይመቻቸው እንግዲህ ሰመሩን ያደመቁት ይገኛሉ አሽሩካ ቤተሰቦች የድጋፍ ጥሪ ተልኮልናል ህፃን ማራማዊት ነብስ እንታደግ ገና 1 አመቷ ነው ህመሟንም መግለጽ የማትችለዋ ህፃን ማራማዊት በልብ ህመም እና በጭንቅላት ከባድ ህመም እየተሰቃየችብን ትገኛለች በመተመለከቱት ቪዲዮ የምናያት ነች ህፃን ማራማዊት ለህክምናዋም ከ1.5 ሚሊዮን ብር በላይ በመጠየቁ ከቤተሰብ አቅም በላይ ሆኖብናል ስለሆነ በእግዚአብሔር ስም ድጋፍ እንድታደርጉልን ስንል በትህትና እንጠይቃለን ድጋፍ ለማድረግ የእናቷ የንግድ ባንክ አካውንት ቁጥር 13001065 377 4595 ከስር እጽፈዋለሁ የአካውንት ስም ሰላማዊት ዘውዴ ስልክ ቁጥር 0988198039 እግዚአብሔር በቸርነቱ እንዲጎበኘን ጸልዩልን እናመሰግናለን ይላሉ ቤተሰቦቹ ባካችሁ ድጋፍ እንድታረጉ በእግዚአብሔር ስም እጠይቃለሁ ተከታታዮቼ ቸንዳማ ትችያለሽ አልተቻላችሁም ዘንድሮ ሀ ሚስት ጨርሰናል ቢሆንም ግን እስክስታችሁን ወደነዋል ቀጣይ የሚያሰጋኝ ነገር ምንድነው እነዚህ አይነት ቆነጃጅት እየተፈጠሩ ነው እነዚህን የተፈጠሩ ልጆችን ደግሞ አፈቀርኩ የሚል ይመጣ ይሆን አሁን ማሳያችሁን ቪዲዮ እስከ መጨረሻው ይዩት መልካም ልደት ሰላም ዛሬ እንዴት ነህ አሁን ያያችሁት ቪዲዮ AI ጀነሬት ያደረገው ነው እቺ የምታዩት ሴት እዚህ ዓለም ላይ የለችም ቆይ ነችና ቀልድ ነው እንዲያው እኔ ከዚህ ጋር ፍቅር ይዞኛል በቃ ተዳር ምናምን ያላችሁኛ ኮሜንት ላይ በቃ እቺን እስቲ አጋቡኛ ዳሩኝ ድብና አርጋችሁ እስቲ አዋልዷትና ደንበኛ ሴት የሆነች ፕሮፋይል ማሰርቼ ወንዱን እየጀነጀንኩ 100,000 ላክ 300,000 ላክ ደንበኛ ስራ መጀመር አለብኝ ሳይበላበት ማለት ነው ትልቅ ቂጥ አይታ ካገባ ቂጥ ነው ያገባው ጸጉር አይቶ የሚገባ ቤት አይታ የምታገባ ማለቻ ሰው ከሰው መጋባት አቁሟል አሁን ሰዎች ሰው ሳይሆን የሚያገቡት ገንዘብን መኪናን መልክና ዘር ኖሯል ያሳዝናል ኮሜንት ስጡበት እስቲ የአብይ አህመድ ቡድንና የኢሳያስ ቡድን ያው ያለምንም ጭቅጭቅ ጦርነቱን እንግዲህ የኤአይ ጦርነቱን የኢሳያስ ቡድን ያሸነፈ ይመስላል አልተቻሉም በጣም የሚገርም ነገር እየለቀቁ ነው ተመልከት እንግዲህ ቀብረዋል እዛው ጋር ኤሪትራ አጀባ ሐለማለው ወህደኻ ንካው ይለዋል በእንትን ላይ ኧረ ዋው ቴክኖሎጂ ያ አለመሰለ መንግስቱ ይሄን አልሰማንም እንዳትሉኝ ዩክሬን በሩሲያ ላይ ፈጸመችው ተአምራዊ የተባለ የድሮን ጥቃት አነጋጋሪ ሆኗል ዩክሬን ከ300 እስከ 400 በሚገመቱ ርካሽ በተባሉ ድሮኖች በመታጀብ 117 ድሮኖችን ወደ ሩሲያ በሚገርም ጥበብ በራሷ ክልል ላይ አስገብታ ከዩክሬን ሆና እስከ 4000 ኪሎ ሜትር በራሺያ ድንበር ላይ እንግዲህ ገብታ ያፈጸመችው ጥቃት ወደ 7 ቢሊዮን የሩሲያ ሀብት ንብረቷን አውድማለች ባሊስቲክ ሚሳይል የለም ምን የለም መተኮስ የሚችሉ አውሮፕላኖችን ቀንድ ያሉ ጥለዋል ታሪካዊ የተባለ የጦርነት ደረጃ ወደ ሌላ ምዕራፍ አሸጋገር የተባለ ነገር ነው ጁን 1 2025 ላይ ተፈጸመው Ukrainian engineers designed a clever drone launching system disguised as ordinary wooden cabins. ዩክሬኖች አስገራሚ የሆነ ጥበብ ነው የተጠቀሙት ወደ ራሺያ በዚህ አይነት ትራክ ውስጥ ነው እንግዲህ ድሮኖችን ጭነው መሄድ የቻሉት በእንደዚህ አይነት መንገድ ያዘጋጁት ያው በመተመለከቱት አይነት ሁኔታ አኒሜሽን ነው የሚያሳየው ከዛ ድሮኖቹን ጋር ላይ ተቀምጠዋል
እንግዲህ በዚህ ሁኔታ ተነስተው እንዲያጠቁ ነው የተፈለገውና ይዘጋል ያው እንትን ተባለ በሴኩሪቲ በፍተሻም እንዳይገኝ ተደርጎ ድብን ተደርጎ ተዘጋጋ ከዛ ከዩክሬን በዚህ መልኩ ተጭኖ ወደ ሩሲያ እንግዲህ ገባ ማለት ነው እና ይዘው ሲሄዱ ኖርማል ዕቃ በሚመስል መልኩ ነው ፍተሻም እንግዲህ ከተደረገም ያው ከላይ የተቀባው ነገር ቀደም እንዳያችሁት ይከለለዋል ቴክኖሎጂም በፍተሻ እንዳያገኘው ተደርጎበታል ማለት ነው ስለዚህ በመሳሪያ የጫነ በሰላም ሰተት ብሎ ገባላቸው ዋና የኤር ቤዞች ላይ ከደረሰ በኋላ የማጥቃት የሚችሉበት ቦታ ሁኔታ ላይ ከተዘጋጁ በኋላ እየሄዱ ማጥቃት በተመሳሳይ ሰዓት እንግዲህ ቅጥቀጣ ካይደዋል መኪናዎቹ እየተነሱ ድሮኖቹ ጥቃት ከፈጸሙ በኋላ ያው ትራኮቹ ራሳቸውን እንዲያጠፉ ተደርገው ነው የተዘጋጁት መጀመሪያም ከዛ በፊት ደግሞ ነርተዋቸው ይዟቸው የሄዱት በሰላም ሚሽናቸውን አጠናቀው እንደወጡ ነው ይሄም ደግሞ ስፓይደር ዌብ የሸረሪር ድር የተባለ ዘመቻ እንደሆነ ዩክሬኖች በድል እየተናገሩ ይገኛሉ ጋሽ እሸቱ እየተተቹ ይገኛሉ ኮሜዲያን እሸቱ ያው የዘመኑ ቴክኖሎጂ ኤአይ ቴክኖሎጂ በመደገፍ የተለያዩ መዝሙሮችን እንደዚህ ምናምን እያለ እንግዲህ አባባ ጋሽ እሸቱ ነኝ እያለ የተለያዩ ነገሮችን ይዞ መጥቷል እሱማ አራዳው የራሴ ልጅ ስልክ ላይ አላደርስም ብሎ የኛ ልጆች ደግሞ ስልክ ላይ እንዲመጡ የሚያደርግ አማላይ ቪዲዮ ይዞ መጣ የተባለ ነው በጣም ከሚዲያ ጠብቀን ያሳደግነው ሞግዚት በስነ ስርዓት ቀጥረን ሞግዚቷን ስልጣና እየሰጠን እየተከታተልን መታወራውን ፊቱ ስልክ ማውራት አትችልም የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ ያውቃል ሞባይል መነጋገሪያ እንደሆነ የሚያውቀው እኔ ሰጠው ተቀብሎ ብሎ ይሰጠኛል ጌም እንዳለ ውስጡ ያውቃል አጠገቡ ጻል ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስቴር ተጠነቀቃለች ሞግዚቷ ህፃናትና የስልክ ግንኙነት የተመለከተ ጉዳይ ነው እስቲ ጠለቅ ያለ ጉዳይ ነው እንመለከተዋለን ደጋፊ ምን አለ ተቃዋሚ ምን ያለ ነው እስቲ ከተቃዋሚ እንጀምራ ጥያቄው ራሱ ኮሜዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማል ልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ወይም እየተሰራ ያለው ነው እና ምን ለማለት ነው ወይ ድምጽና አጥፍቶ ጸጥ ብሎ መስራት ነው ካወሩም ደግሞ መርጦ ማውራት ነው እቺታቸው እውነት አላት እንግዲህ ኮሜዲያን እሸቱ ለራሱ የማይወደውን ነገር ለራሱ ልጅ ይጠቅማል ብሎ ያላሰበውን የስልክ መነካካት ለሌላው ህዝብ እንግዲህ እንዲጣዱበት ህፃናት እንዴት ለምን ይሰራል እስቲ የሚደግፉትን ሰዎች ደግሞ እንመልከት ኦኬ እንዴት እንደወደርነው ይላሉ ወላጆች እንግዲህ ድጋፋቸውን እንግዲህ የሚያሳዩ ወላጆች ደግሞ በዚህ መልኩ ልጆቻቸው ጋም ዘና ያያሉ ለልጆቻቸው ይው እንደዚህ ከፍተው እያዩ ጋሽ እሸቱ እኛ ቤት በጣም ተወደሃል እያሉ ነው ከሁሉም የገረመኝ ደግሞ ይሄ ቪዲዮ ነው እንጫወት ተጨማሪ ደስታ አቀማመጡ ሁላ ነው ተመስጦ እየተመለከተ ነው ጩጬው ወላጆች እንግዲህ በዚህ ሁኔታ ያው ልጆቻቸው ጥሩ እንደሆነ ላቸው ነው እንግዲህ እሸቱ ነገር ያሳዩ ያሉት ማለት ነው የሆነ ዊርድ ነው ትላልቅ ሰው ትንሽ ፊትን ብትቀይረው ህፃናት ብታረገው ይሻል ነበር ልበል ጥሩ ነው አደንቋለሁ እሸቱ አዳዲስ ነገሮችን መሞከር ይወዳል እሸቱ ከመስራቱ በፊት ያበሻ ልጆች ህፃናት በየቤቱ አንዳንድ ቤት ሲሄድ ህፃናት አልበላም ሲሉ ስልካቸውን ነው የሚሰጧቸው ቪዲዮ እንዲመለከቱ እሱም ቪዲዮ የተመለከቱ የሚበሉ ብዙ ህፃናት ተመልክቻለሁ ጻጥራጭ በቃ የሆነ ነገር ሲያለቅሱም ሲረብሹም ወላጅ እኮ ማባበል ቀረኮ ኮኮሜሎን ይከፍታሉ እሱን ሲከፍቱ ህፃናት ፏ ብለው ይመለከታሉ ሶ ወላጅ አርፎ ስራውን ይሰራል ወይ ከሰው ጋር ይጫወታል እንደዛ ነገር እና በአጠቃላይ ግን ጉዳዩን መመልከት ነው መፈልገው ስልክ ለህፃናት መስጠት ወይ ደግሞ ቲቪ ስክሪን ላይም ቢሆን ለህፃናት መመልከታቸው ምንድነው ጉዳቱ እሸቱ ልጄን አሳድጌ ለህዝብ ሰራው ምናምን የሚለው ክርክርንቶና ጉዳዩ ላይ እናተኩር
ለህፃናት ስልክን መስጠት ወደ ስክሪን ላይ እንዲቀርቡ በልጅነታቸው ጀምሮ ወደ ስክሪን ማቅረብ ጉዳት አለው ወይ የሚለውን እንመልከትና እስቲ አንዳንድ ሀገሮችም ያላቸውን ተሞክሮ በህግ ደረጃ ራሱ ለማጽደቅ እያሰቡ ያሉትን እንመለከታለን። ከ13 ዓመት በታች ከዛ ከ18 ዓመት በታች በሚል ነው በአብዛኛው ከዛ ደግሞ ከ7 ዓመት በታችም የሚል የቴክኖሎጂ አጠቃቀም ላይ ወጡ ነገሮች እንመለከታለን። ግን በአጠቃላይ ስሊፕ ዲስራፕሽን የእንቅልፍ መዛባት በመጀመሪያ ደረጃ እንዲከተል ያደርጋል። አንደኛ ሶሻል ሚዲያ ላይ አዲክቲቭ ሆኖ መቆየት ምናምን ይለምዳሉ። ይሄ እንቅልፍም ራሱ በስነ ስርዓት እንዳይተኙ ሊያደርግ ይችላል። እዛ ላይ ትኩረት ማድረጋቸው ከዛ ከስክሪኑ የሚወጣው ብሉ ላይትም ጉዳት ስለሚያመጣ ነው። ሁለተኛ እኛ ትላልቆቹ ላይ ራሱ የሚታይ ይሄ ዲክሪዝድ ስፓን አቴንሽን ስፓን እንዲኖራቸው ትኩረት ያለ መስጠት ነገር ከልጅነታቸው ሊያድግባቸው ይችላል። ለምን አንዳንዱ ሰው እያወራው የለም እኮ አሁን ላይ ምክንያቱም በቃ የሶሻል ሚዲያ ቀልባችን ቀልብ የሆነ እንትናችን በቃ ያዛበዋል። ህፃናት ላይ እንደዚህ አይነት ነገር ትንሽ ፎከስ እንትናቸው እንዲዛባ ሊያደርግ ይችላል ነው። ሶስተኛው ሶሻል ዲቨሎፕመንት ዲሌይ እንዲኖራቸው ከሰው ጋር የመግባባትና ኮሙኒኬሽን ስኪላቸው ዝቅተኛ ከሰው ጋር የመግባባት ችሎታቸው እንዲዘገይ ያደርገዋል ይላል። አራተኛው አዲክሽን እና ዶፓሚን ሪዋርድ ሉፕ ነው። ይሄ ሱስ የቴክኖሎጂ ስልክ ሱስ ሊይዛቸው ይችላል። ምክንያቱም አፖቹ ዲዛይን የሚደረጉት ደስ እንዲለንና ዶፓሚን የተባለው እሱን ስንመለከት ሆርሞናችን ዶፓሚን የተባለው ሆርሞን እንዲያመነጭ ተደርጎ ነው። ይሄ ደግሞ ያልሆነ ነገር ውስጥ ልጆቻችን ሊከት ይችላል። ገና ከህፃንነታቸው እንደዚህ አይነት ነገር ላይ ሱሳም እንዲሆኑ ማድረጉ ማለት ነው። ሌላው ሳይበር ቡሊንግ ኤንድ ኦንላይን ፕሬዴተርስ እንዲያጋጥማቸው ሊሆን ይችላል። ሶሻል ሚዲያ ላይ ስለ ዘራቸው፣ ስለ ሰውነት ሁኔታቸው ስላልሆነ ነገር ሲወራ ሊመለከቱ ይችላሉ ህፃናት። ይሄም ደግሞ ሳይኮሎጂካል ዳሜጅ ሊያመጣባቸው ይችላል። ከዛ እንደዚህ አይነት ነገሩ ደግሞ ለሜንታል ሄልዝም ኢፌክት የአእምሮ ጤና ጉዳትም ሊያስከትል ይችላል ይለናል። ስለዚህ ልጆቻችሁ በዚህ መልኩ ሊጎዱ ስለሚችሉ ከስልክና ስክሪን ጋር ያላቸው ግንኙነት የተጠና መሆን አለበት ይላሉ። በተለይ እንደ ስዊድን ያሉ ሀገሮች በሀገር ደረጃ ትኩረት ሰጥተውት ስልክ ህፃናት መያዝ ያለባቸው ምን ያክል ሰዓት ነው ከእድሜያቸው አንጻር የሚለውን አውጥተውታል። በ2024 ጀምሮ በስዊድን ፐብሊክ ሄልዝ ኤጀንሲ የተቀመጠ መረጃ ላስቀምጥላችሁ። ከ2 ዓመት በታች ለሆኑ ህፃናት በስልክም ሆነ በቲቪ ምንም አይነት ስክሪን ጋር አታስጠጓቸው ይላሉ። ከእድሜያቸው ከ2 እስከ 5 ዓመት ለሆኑ ደግሞ በቀን 1 ሰዓት በቂያቸው ነው ይላሉ። እድሜያቸው ከ6 እስከ 12 ለሆነ ደግሞ በቀን ከ1 ሰዓት እስከ 2 ሰዓት በቂያቸው ነው። ከእድሜያቸው ከ13 እስከ 18 ሰዓት ለሆነ ደግሞ ከ2 ሰዓት እስከ 3 ሰዓት በቀን በቂያቸው ነው ይላሉ። ቀረበው እንደ ህግ አይደለም፣ ሪኮመንዴሽን ነው። ይሄም ብታረጉ ጥሩ ነው ለህፃናቱ የሚል ነገር ነው። የልጆች አስተዳደር በጣም ትኩረት የሚሰጥበት ሀገር ነው ስዊድን። ከዚህም አንጻር እንዲያው ልጆች ከስልካቸው ርቀው የተለያዩ ጨዋታዎችን እንዲጫወቱ ወደ 6 ቢሊዮን ብር በመመደብ ፕሮጀክቶች እንዲሰሩ የተለያዩ ውጪ ወጥተው የሚጫወቱበትን ከኢንተርኔት ዓለም ያለውን ነገር ውጪ ያለውን ነገር እንዲለማመዱ ለማድረግ ከፍተኛ በጀታ ነው። የተለያዩ ሀገራት የተለያየ እርምጃ ይወስዳሉ። በህግ ደረጃ ሁላ ያጸደቁ አሉ። ለምሳሌ ከ14 ዓመት በታች ሶሻል ሚዲያ መጠቀም አይቻልም የተባለባቸው ሀገሮች አሉ። እንደ ፈረንሳይ አይነት ሀገሮች ደግሞ ትምህርት ቤት ልጆች ከገቡ በኋላ ስልክ መነካካት እንዳይቻል ወይ እንዳይጠቀሙ አይነት ብዙ አይነት ነገር እንሰማለን። ይሄም ምክንያቱም ልጆች ከስልክ ጋር ያላቸው ግንኙነት ብዙ ነገርን የሚረብሽ ሆኖ ስለተገኘ ነው። ስለዚህ ጥንቃቄ ይደረግ። ላይ ደግሞ አፕሊኬሽኖች ስትጠቀሙ የዩቲዩብ ኪድስ የሚባል አለ ለህፃናት። የህፃናቱን ዩቲዩብ ነው መክፈት ያለባችሁ፣ ወይ ደግሞ እናንተ ማታዩበትን አካውንት መፍጠር አለባችሁ ለህፃናት፣ እነሱ ብቻ የሚያዩት ነገር እንዲመጣ። ለምን እናንተ ሌላ ነገር ስታዩ ዩቲዩብ ላይ የሚያመጣው ሌላ ነገር ነው። ኤጅ ሊሚት መቆጣጠር ያለባችሁ፣ መከታተል ያለባችሁ ነገር መከታተል፣ የምትከፍቱላቸው ነገሮች ደግሞ በሰዓትና በእንትን መገደብ፣ ስክሪን ታይሙ መገደብ፣ መቆጣጠር ያው የምትችሏቸው ነገሮች ሆነው ተዘጋጅቷል ቴክኖሎጂዎቹ በአብዛኛው። ቲቪ ላይም በሰዓት በምናምን የሚሞሉ ሰዎች አይቻለው። እነዚህ ነገሮች ሁሉ ተግባራዊ ማድረግ ጥሩ ነው። ምክንያቱም አንዴ ትውልድ ካመለጠ ማስተካከሉ ራሱ ብዙ ጉዳት ካመለጠ በኋላ ብዙ ነገር ችግር ነው የሚፈጠረው። አሽሩካ ነው እንደ ያለው እያላችሁ ደግሞ በልጆቻችሁ አስጠምዱኝ አሏችሁ።
እና እኔ እሱን ባታስገቡኝ ደስ ይለኛል። በነገራችን ላይ ጠቅለል ስናረገው ያው የነገው ትውልድ የሚገነባው ዛሬ በሚያነቡ በሚሰሙት በሚመለከቱት ነገር ነው። ወላጅ ፊድ በሚያረጋቸው ነገር ነው። ሶሳይቲው ምኑ ሃይማኖት ተቋማት ሁሉ የራሱን በሚወረውረው እኛም ጭምር ሶሻል ሚዲያ ላይ በመኖረውረው ጭምር ነው ነገ ትውልድ የሚገነባው ነገር የሚይዘው ማለት ነው። ሶ ወደ መልካም ነገር እንዲሄዱ መልካም መንገድ ያው ፈጣሪ ያሳይላችሁ ጨምርበታለሁ። ልጆቻችሁን እግዚአብሔር በሰላም በጤና በፍቅር ያሳድግላችሁ። መልካም ወሎ የሆነ ሁሉ ይሁንላችሁ። አቶ ታዬ ደንደዓ በድጋሚ ታስረዋል። እኚህ ሰውዬ እንግዲህ የሀገራችን ፖለቲካ እቃቃ ጫወታን አሁን ያለውን የዘራፊዎች ቡድን ፍትህ ስርዓት ማጣት እንግዲህ በግልጽ እያሳየ ይገኛል። ተነግሮ የማያልቅ ግፋቸው እንግዲህ ያጋለጠ ከነበሩ ሰዎች መካከል ነው ታዬ ደንደዓ። እኛውም ሰው ሐሳቡን የመግለጽ መብት አለው። ከእናታችን ሆድ ስንወለድ እንግዲህ ፈጣሪ ከላይ የሰጠን መብት ነው። ይህ ሰብአዊ መብት ይባላል። ሂውማን ራይታችን ነው። ነገር ግን ብልጽግና እውነትን አይወዷትም። እውነትን ሲሰሙ ይሸማቀቃሉ። ስለዚህ እውነትን እንዳይነገራቸው እንደ ታዬ ደንደዓ አይነት ሰዎች እነ ክርስቲያን ታደለ ለእውነት የሚቆሙ እነ መስከረም አበራ ስለ እውነት የሚናገሩ በርካታ ጋዜጠኞች የፖለቲካ ሰዎችን አስረዋል። ታዬ ደንደዓ በፊት ለፊት አብይ አህመድ እንግዲህ በእጁ ደም ያለ ሰው እንደሆነ የተናገረ ሰው ነው። እንዴት እንደውም ቆሞ መሄዱ ራሱ የሚያስገርም ነው። ፖለቲከኛ እስረኞች በአጠቃላይ መፈታት ይገባቸዋል። የሰብአዊ መብት መከበር ይገባዋል። ሰላምና ጸጥታ እንዲሰፍን ዝም ብሎ ሰውን ከመንገድ ላይ በግፍ ማሰር መቆም ይገባዋል። በማንነት አማራ በመሆናቸውም በርካታ ሰዎች እስር ቤት ውስጥ ይገኛሉ። በማንነታቸው በርካታ ሰዎች የተለያየ ቦታ ላይ የታሰሩ ሰዎች አሉ። እነዚህ ሁሉ ካልተፈቱ ሀገራችን ውስጥ ሰላም ማምጣት ውድ ዩቲዩብ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። አሽሩካይ ምርጦች ምርጫ በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። አመሰግናለሁ።